ሰላም ሰላም እንዴት ናችሁ? እንግዲህ ባለፈው የሂስትሪ ፍሬሽማን ኮርስ ቻፕተር 6 ጀምረን ነበረ። መሀል ላይ በሆኑ ምክንያቶች ስታክ አድርገን ነበረ። ዛሬ እንግዲህ ካቆምንበት እንቀጥላለን ማለት ነው። እሺ ዛሬ የምናየው ስለ ሶሾ ኢኮኖሚክ ዲቨሎፕመንቶች ምናምን ነበሩ በዛን ሰዓት ስፔሲፊካሊ በ20ኛው ሴንቸሪ ውስጥ ምን ተከሰተ ምናምን የሚለውን ነገር እናያለን ማለት ነው። ሶስት ዋና ዋና ሶሺዮ ኢኮኖሚክ ዲቨሎፕመንቶች እናያለን። አግሪካልቸር ላንድ ቴነር ሲስተም፣ ከዛ ማኒፋክቸሪንግ አለ፣ እንደገና ደግሞ ስሌቭ ትሬድ ነበረ በዛን ሰዓት የሚካሄዱና ስለነሱ ሶስቱንም አጠር አድርገን አይተን እንጨርሳለን ማለት ነው። እና በ19th and early 20th century witness in an increasing demand for farming and grazing land እና በ19ኛው እና በ20ኛው ሴንቸሪ ወይንም የ20ኛው ሴንቸሪ መጀመሪያ አካባቢ ማለትም በ1900 አካባቢ እና ከ1800 እስከ 1900 ባለው ማለት ነው witness an increasing demand for farming and grazing land። ስለዚህ በዛን ሰዓት በጣም ፋርሚንግ እና ግሬዚንግ ላንድ በጣም ተፈላጊ ነበረ በዛን ሰዓት። ያው ማኒፋክቸሪንግ ምናምን ስላልነበረ አብዛኛውን ነገር በአግሪካልቸር ነበር ዲፔንድ የሚደረገው እና the role of agriculture in the politics of the period could be understood from the competition to control surplus producing areas። እና በዛን ሰዓት አሁን ለምሳሌ ይሄ የፖለቲካ ፓርቲዎች ነበሩ በዛን ሰዓት በጣም አሪፍ ናቸው የሚባሉት እነማን ናቸው? ሰርፕላስ ፕሮዲሲንግ ኤሪያ ሄደው የወሰዱ ሰዎች ናቸው። በጣም ትርፍ ምግብ ያለበትን ቦታ ያገኙ ሰዎች ወይንም ምግብ ብቻ ሳይሆን የሆነ ክሮፕ የተለያዩ ነገሮች አግሪካልቸር የበዛበትን ቦታ ሄደው ያገኙ ሰዎች በጣም ኮምፒቲተር ወይም ተፎካካሪ ናቸው ተብሎ ይታወቅ ነበር የዛን ሰዓት። The quest for land was one factor for territorial expansion by Menelik። እና ደግሞ የዛን ሰዓት ሜኒሊክን ወደ ሳውዝ ወደ የቦታው ኤክስፓንድ እያደረገ ሲሄድ ዋናው ሳይሆን ብቻ አንደኛው ፋክተሩ ይሄ ቴሪቶሪያል ኤክስፓንሽን ላንድ ነበረ፣ መሬት ፍለጋ ነበር። ለወታደር የሚሆን ምግብ እንዲሰራ ብቻ መሬት ይፈልጉ ነበረ። that was one factor for territorial expansion። እና ደግሞ land was required among others to settle feed and raise their families። እና ቅድም እንዳልኩት መሬት ለሚያስፈልጋል ካላችሁ በቃ አንደኛው ለመስፈር በዛ ሆኖ ካምፕ ለመስራት፣ ሁለተኛው ደግሞ ወታደሮቹን ለመመገብ feed the warriors and their family እና ቤተሰቦቻቸውን የወታደሮቻቸውን የየራሳቸውንም ቤተሰብ ለመመገብ ያስፈልጋቸው ነበር። Hence the incorporation of southern half of country into the imperial state resulted in the redefinition of access to resources in these areas። እና ወደ ሳውዘርን ፓርት ምኒልክ ሲሄድ ምን ተፈጠረ? ሪዲፋይን ተደረገ አክሰስ ቱ ሪሶርስስ፣ መሬትን ለመጠቀም ወይም የሆነ ሀብትን ለመጠቀም ያለውን ፕሮሰስ ሪዲፋይን አደረገው፣ ቀየረው። እንዴት ከተባለ ታች እናያለን። አሁን ለምሳሌ እነዛ መሬቶችን ቴሪቶሪውን ኤክስፓንድ እያደረጉ ወደ ኢምፔሪየሩ ሲያስገቡ ወይም ወደ ሚኒሊክ ሲያስገቡ እና አጠቃቀሙን በዛው ቀየሩት እና the state institutionalized different form of surplus expropriation and mechanisms to ensure political control in the area that had peacefully submitted and those that resisted። እና ምን ይላል እዚህ ጋር ቀደም እንዳልኩት እንዴት ሪዲፋይን ተደረገ ቢባል እንደ ድሮ ዝም ብሎ መሬት መጠቀም አይቻልም። አሁን ምን አለ? ፖለቲካል ኮንትሮል አለ ወይንም ኢንስቲትዩሽን አለ የሆነ የሚቆጣጠር እነዚህ ሰርፕላስ ኤክስፕሮፕሪዬሽን ወይንም በጣም በትርፍ የሚመረቱበትን ቦታ ሲወስዱ ኤክስፕሮፕሪዬሽን ማለት ሲወስዱ ማለት ነው። ለራሳቸው ሲወስዱ ሜካኒዝም ፈጠሩ እንዴት መጠቀም እንዳለባቸው ለሁለቱም ለአንዳቸውም በሰላማዊ መልኩ የሰጡና እምቢ ብለው ደግሞ በግዴታ የተወሰዱባቸው እነዛ ሁሉ ፖለቲካል ኮንትሮል ነበረ ማለት ነው። በዛን ሰዓት የተከፋፈለ የሆነ ቢሮ ነበረ፣ በዛ ቢሮ ተመስርተው ይሰሩ ነበር። እና ደግሞ እንዴት ነበር ከተባለ አሁን ፒስፉሊ ሰብሚትድ በሰላማዊ መልኩ ለአንዳቸውን ለኢምፔሪየሩ የሰጡ ፎርመሊ ማለት የመጀመሪያዎቹ ማለት ነው። እነዚህ ፎርመር ሪሌቲቭሊ ኢንጆይድ ሰልፍ አድሚኒስትሬሽን እና ደግሞ በአንጻራዊ እነሱም በጣም ችግር ነበረበት፣ እንትኑ ሲስተሙ ችግር ነበረበት። ግን አንጻራዊ ሲታይ ከሬዚስትድ ከሆኑት እንትን ሲወዳደር እነዚህ
የሆነ ሰልፍ አድሚኒስትሬሽን እንጂ ያደርጉ ነበር። ማለትም በራሳቸው መልኩ የፈለጉትን አርሰው ምናምን መጠቀም ይችሉ ነበር እና ወይ ሰብጀክት ቱ ፔይ ቁርጥ ግብር እና ያም ቢሆን ግን ቁርጥ ግብር መክፈል ነበረባቸው ወይም ፊክስድ ታክስ የሆነ መሬት ተለክቶ ምን ያህል መስጠት እንዳለባቸው ታይቶ የሆነ ቁርጥ ፊክስድ የሆነ ታክስ ይሰጣቸው ቁርጥ የሆነ ማለት ነው። the latter were placed under the ነፍጠኛ ገባር ሲስተም እና ያኛው ሁለተኛው ሬዚስት ያደረጉ ሰዎች በነፍጠኛ ገባር ሲስተም ይወድቁ ነበር whereby local people were made tribes to pay to the ነፍጠኛ እና ነፍጠኛ ማለት በዛን ሰዓት ያው ወታደሮቹ ነበሩ። እነዚህ የሚኒሊክ ወታደሮች ነፍጠኛ ይባሉ ነበር። ነፍጠኛ ማለት ደግሞ እነዚህ ማናት አርምስ እዚህ ጋር እንደምታዩት ነፍጥ ማለት ጠመንጃ ማለት ነው። እነዚህ ደግሞ ጠመንጃ የያዙ ሰዎች ሜናተር የሚባሉ። ስለዚህ ትራይብል ፕሬቱ ነፍጠኛ ለነፍጠኛ ግብር እንዲከፍሉ ይደረጉ ነበር። እነዚህ ሬዚስት ያደረጉ ሰዎች ሊትራሊ ነፍጠኛ ሚንስ ሜናተር ቅድም እንዳልኩ in this context ነፍጠኛ refers to northern soldiers stationed in the southern territories under the imperial banner እና የኢምፔሪያሉን እንትን ፍቃድ ወስደው ወደ ሳውዘርን ፓርት መጥተው ከኖርዘርን ነበረ መጀመሪያ ያሉበት ቦታ ከዛ ሰፍረው ወደ ሳውዘርን ፓርት መጥተው ሲሰፍሩ ከዛ በኢምፔሪያሉ ባነር ማለት ነው በኢምፔሪያሉ ፍቃድ መሰረት መጥተው እዛ ስቴሽን ተደረጉና የሰሩትን እነዚህ ሬጂስት ያደረጉት ለእነሱ እንዲከፍሉ ይደረግ ነበረ እና ምንም ነገር እንዳይጠቀሙ ወይንም አልፎ ተርፎ ወይንም 1/10ኛውን እንደዛ ምናምን ነገር ለወታደሩ እንዲሰጡ ይደረጉ ነበር እንዲያሉት። Major force change was the exploitative nature of the system that altered both settlement power and agriculture. እነዚህ ደግሞ የተፈጠረው ነገር በጣም ኤክስፕሎይቴቲቭ ኔቸር ኦፍ ዘ ሲስተም ነበር። ሁለት ነገር ቀይሯል። ይሄ ኤክስፕሎይት የሚያደርጉት ቴሪቶሪ የሚወስዱበት መንገድ ሁለቱም ነገር ቀይሯል። አንደኛው ሴትልመንት ፓተርን ሰዎች የሚሰፍሩበትን ወይና አግሪካልቸር ሲስተም በአግሪካልቸር ውስጥ የሚጠቀሙበትን ወይ ቀይሮታል። ይሄ ኤክስፓንሽኑ ማለት ነው። ዋን ኢፌክት አሁን ከነዚህ ውስጥ ከምናየው ሴትልመንት ማለት ሰዎቹ የት መቀመጥ እንዳለባቸው፣ አንዳንዶቹ ከቦታው እንዲሰደዱ ተደርጓል። አንዳንዶቹ ደግሞ አግሪካልቸራቸውን በአግባቡ እንዳይጠቀሙ ተደርጎ ነበር እና ዋን ኢፌክት ኦፍ ነፍጠኛ ገባር ሲስተም ዋዝ ክሪኤሽን ኦፍ ክላስስ ላይክ ባላባት፣ ገባር፣ ቴናንስ የሚባሉት እነዚህ ነፍጠኛ ገባር ሲስተም ውስጥ ያሉ ክላሶች ናቸው። ባላባት ማለት ላንድሎርዶች እነዚህ ላይክ አድሚኒስትሬቲቭ እንትኖች እዚህ ከታች አለ እናያቸዋለን። ገባር እና land holders will largely government agent while the local population was reduced into ገባሪን እነዚህ ላንድ ሆልድ የሚያደርጉ ወይንም መሬቱን የሚወስዱ ሰዎች የገቨርንመንት አካል የመንግስት አካላት ነበሩ እና ደግሞ እነዚህ ቀድሞውኑ የመሬቱ አባት የሆኑ ሰዎች ገባርና ቴናንት እንዲሆኑ ይደረጉ ነበረ። ማለትም ግብር ይገብራሉ። ኦር ቴናንት ማለት ያው መሬታቸውን መተው ወስደው ግን እንዲሰሩ ይፈቅዱላቸው ነበር። ዋን ሜጀር ፋክተር ኦኬ እዚህ የለም። እሺ ገባር ማለት ቀጥታ የሆነ ግብር እንዲገብሩ ይደረጉ ነበረ። ቴናንት ማለት ደግሞ ቀጥታ ሄደው እነዚህ ላንድሎርዶቹ ይወስዱታል መሬቱን። ከዛ ይወስዱና ምን ያደርጋሉ? እዛው መጀመሪያው ይጠቀምበት የነበረውን የመሬቱን አባትም አምጥተው እንዲሰራ ያደርጉታል። የግዴታ ሰርቶ ለወታደሮቹ መስጠት አለበት እና የሆነ ያህል ድርሻ መጠቀም ይችላል፣ ግን የግዴታ ለወታደሮቹ ወደ ሲሶ እንደዛ ከአንድ ሶስተኛ ምናምን እንደዛ እንዲሰጡ ይገደዱ ነበረ። ከዛ እንደውም የነሱን ላይክ በአግባቡ እንትን ማድረግ ነበረባቸው። የሚያስፈልጋቸውን ነገሮች ሁሉ ማቅረብ ነበረባቸው። አልፎ ተርፎ ደግሞ የሆነ በዓል ምናምን ሲሆን ዶሮ እንደዛ አይነት ነገር ፕላስ አድርገው መስጠት ነበረባቸው መሪያቸውን ለመንከባከብ ያህል ማለት ነው። እና ዋን ሜጀር ፋክተር that approach to agricultural practice was the beginning of ቀላር ሲስተም እና ቀላር ሲስተም በዛን ሰዓት ተጀመረ ማለት በ1890 ጀነጋር ያሉት ፋይናላይዝ ማለት ይችላልስ። በ1890 ነው ቀላር ሲስተም የተጀመረው። by which certain social classes gained access to land while the local peasantry in parts of south was displaced እና ይሄ ቀላር ሲስተም ማለት አሁን ለምሳሌ ዝም ብሎ ብቻ ታክስ ግብር ከፍል አትደረግም ነበር። የሚደረጋለው ለምሳሌ ያለህን መሬት ተለክቶ ይሄ ቀላር የሚባለው ገመር ነው። ሊትራሊ ገመር ነው። ያ ገመር መሬቱን ይለካና
ምን ያህል ታክስ መክፈል እንዳለብህ ፕሪዲክት አድርጎ ይኬዳል። ከዛ አንተ በሱ መሰረት ትከፍላለህ ማለት ነው። እና ይሄ ሀሳብ በ1890 ነበር የመጣው። Later land was categorized into አሁን ለምሳሌ ዝም ብሎ ያው ግብር ክፈል ብቻ ስለማይባል እንደገና cultivated land አለ፣ partially cultivated አለ፣ uncultivated አለ። ስለዚህ እነዛ ምን ይባላሉ? ላም ማለት cultivated የሆነ ከዛ ደግሞ ላም ጣፍ አለ uncultivated። እነዚህ ነገር ያዟቸው ታክሴሽኑን ፋሲሊቴት ለማድረግ በአግባቡ ታክስ እንዲከፍሉ ለማድረግ ነው እነዚህ ነገሮች ካቴጎራይዝ ያደረጉት። ሶ ሁለተኛው ስሌቨሪ ስሌቭ ትሬድ ነው። ይሄም ያው slave trade expanded in the Horn due to increased demand for slaves in foreign markets, particularly in Middle East during 19th century. እንግዲህ በ19ኛው ሴንቸሪ ማለትም ከ1800 እስከ 1899 ባለው ማለት ነው። ፎሬን ሚድል ኢስት ዱሪንግ 9th century እና ደግሞ ሞስትሊ የነበረው በኖርዘርን ፓርት ነበር። ላይክ ሆርን ኦፍ አፍሪካ ውስጥ ነበር የነበረው። ለምን ከተባለ እነዚህ ሚድል ኢስት የሚገኙ ሀገራት ላይክ ኢጂፕት፣ አረቢያ፣ ኦቶማን ተርኪ፣ ፐርሺያ፣ ኢንዲያ የመሳሰሉት ሀገራት ይፈልጓቸው ነበርና እና ደግሞ ያንን ስሌቮች ወይንም ባሪያዎቹን በሱዳን አድርገው በሬድ ሲ አድርገው በገልፍ ኦፍ አደን አድርገው ይወስዷቸው ነበር። በዛ በኩል ነበር ትራንስፈር የሚደረጉት ስሌቮቹ። slaves were required for agricultural works እና ደግሞ ምን ያደርግላቸዋል ብላችሁ ብትጠይቁ አግሪካልቸር ስራዎችን ያሰሯቸው ነበር እነዚህ ባሪያዎችም ማለት ኢን አርሚ ደግሞ የሆነ አርሚ ለመመስረት ማንም የወታደር ካምፕ ውስጥ ያስገቧቸው ነበረ። አሴሰንስ ኦፍ ሪቬኒው ደግሞ ልክ እንደ የሆነ እቃ ነበር የዛን ሰዓት ስሌቭ ወይንም ባሪያ ይሸጧቸውና ያተርፉ ነበር። በዛ በኩል ደግሞ ሪቬኒው ያገኙ ነበር ማለት ነው። Several regional and local rulers acquired slaves through raiding, kidnapping, war captivity, bondage and purchase from open market። ስለዚህ አሁን እንዴት ነበር ይሄን ነገር የሚያገኙት ብላችሁ ብትጠይቁኝ አንደኛው በሬዲንግ ማለት በድንገት ጥቃት የፈጸሙ ይወስዷቸው ነበረ። ኪድናፒንግ በማገት ዋር ካፕቲቭ እነዚህ የተማረኩ በጦር ምክንያት የተማረኩ ሰዎችን እና ደግሞ በብድር ምክንያት ብድር አንከፍልም ያሉትን ደብት ባንዴጅ ፐርቼዝ ፍሮም ኦፕን ማርኬት እና ደግሞ ልክ እንደ ዕቃ ቅድም እንዳልኩት ላይክ ግብይት ይፈጸም ነበር ይሄ የስሌቭ ማለት። ሜጀር ሶርስ ኦፍ ስሌቭስ ዌር ዘ ሳውዘርን ኤንድ ሳውዝዌስተርን ፓርት እና ደግሞ ስፔሲፊካሊ ወደ ኢትዮጵያ ስንመጣ ያው ሶርሳቸው ነበረ ሳውዘርን እና ሳውዝዌስተርን ፓርቱ ነበረ ማለት ነው። እነዚህ በኢትዮጵያ ካርታ ላይ ስናይ ሳውዘርን እና ሳውዝዌስተርን ፓርት ነበር በጣም እንትን የሚደረገው ስሌቭ እና ደግሞ ቱ ሳይድ ጀስት ፊው ኤግዛምፕል ስሌቭ ሬድስ ካፕቸርድ ቢሊሌ ፍሮም ጉማ እና ኢትዮጵያ ውስጥ ቢሊሌ ካፕቸር ተደርጋ ነበረ። በምን በስሌቭ ሬደርስ ስሌቭን ፍለጋ ድንገት ከሚያጠቁት እንደዚህ ሰዎች ታገተች ቢሊሌ ፍሮም ጉማ ኢን 1873 and sold her to a German prince እና ደግሞ ይሄ ወደ ጀርመን ፕሪንስ ወይንም ወደ ጀርመኑ ልዑል ተሸጠችና ሄርማን ፒክለር ማስኮው ይባል ነበረ። በግብጽ ሀገር ነበር የተሸጠችው። ከዛ who changed her name to መሁባ and married her his mistress እና ደግሞ በጣም ቆንጆ ስለነበረች አፈቀራትና ሚስትሬስ እንድትሆንለት አደረጋት። ግን አላገባትም ብቻ ከዛ ወደ እንደውም ወስዷት ነበር ወደ ጀርመን ሀገር ወስዷት ምናምን ከዛ አየሩ አልተመቻትም ነበርና ቲቢ ይዟት በዛው እንደሞተች ከሁለት ዓመት በኋላ እንደሞተች ይናገራል። ብቻ ሲሚላርሊ ሂካ ሌተር ኦኔሲሞስ ነፂብ የሚባል ከኦሮሞ ሀገር እንዲሁ was kidnapped in ሆሩሙ ተወልዶ ያደገ ልጅ ነበር። እንደ 1869 when he was 4 years old በአራት ዓመቱ በ1869 ታግቶ ነበረ። he was sold at መጸዋ ላይ ነበረ ይሸጠው እና was later freed by Swedish mission after which he translated the Holy Bible into አፋን ኦሮሞ እና ደግሞ እዛው የስዊዲሽ መንግስት በጣም ይፈልጉ ነበር እነዚህ ከኢትዮጵያ ምናምን ትምህርት መገባት ይፈልጉ ነበር እና በዛ ምክንያት አይፈቅዱም እነዚህ ስሌቭ ምናምን። ከዛ እነሱ ፍሪ ያደረጓቸውና ተፈታ። ከዛ ከብዙ ዓመታት በኋላ ምን አደረገ ሆሊ ባይብልን ወደ አፋን ኦሮሞ ቀየረ ማለት ነው።
አትመንቆሎ በሚባል ስፍራ ኒር መጸዋ። አስቴር ጋኖም ሌላኛዋ ነች። was sold from ሊሙ ከሊሙ ነበር የተሸጠችው። but she was emancipated in 1886 እና በ1886 ተፈታች። ቀደም እንዳልነው ተለቀቀችና ኢንዳስትሪ ኦኔሲሞስን ወይንም የቀደሙን ይቃን ረዳችሁ ማለት ነው። ኦሊቪያ ዌልን ትራንስሌት እንዲያደርግ እና successive Ethiopian emperors tried to stop the slave trade through not slavery itself as of the mid 19th century እና በጣም ብዙ ሰዎች ወይንም successive የሆኑ ተከታታይ ኢምፔረሮች ይህንን የስሌቭ ትሬድ ለማቆም ሞክረው ነበረ። ከዛ ስናይ ራስ ተፈሪ አንደኛው ነው። ራስ ተፈሪ ወይንም ኃይለ ሥላሴ ማለት በአንድ ስሌቭ ትሬድ 1923 ነው በ1923 ባን አድርጎት ነበር እና ኢሹ ዲክሪ ደግሞ አዋጅ ልኮ ነበር። በ1924 የታሰሩት እንዲፈቱ አድርጎ በ1924 አዋጅ ልኮ ነበረ። ከዛ ደግሞ በ1932 ነበር ለመጀመሪያ ጊዜ ኦፊስ ወይንም ዳይሬክትሊ እነዚህ ኦፊሻሊ ኦፊስ ቢሮ የተከፈተው አቦሊሽን ኦፍ ስሌቨሪ ተብሎ በ1932 ተከፈተ። freed slaves were kept under the supervision of ሐኪም ወርቅነህ እሸቴ እና እነዚህ የተፈቱ ሰዎችም በሐኪም ወርቅነህ እሸቴ በሚባል ሰው ሱፐርቫይዝድ እንዲደረጉ ወይም ቼክ እንዲደረጉ ነበር የተደረገው በዛን ሰዓት። the Italians proclaimed the abolition of slavery immediately after their occupation እና ኦሬዲ እኮ ግን ተፈጽሟል። እዚህ ጋር ኃይለ ሥላሴ መጀመሪያው ነው በቃ አቦሊት እንዲደረግ አድርጎ ነበር። ግን ያው ጣሊያን ኢትዮጵያን ወረደችና የሆነ አክሴፕታንስ ከሌሎች ሀገር ለማግኘት ካሁን በኋላ ኢትዮጵያ ውስጥ አገደናል፣ ምንም አይነት ትሬድ አይኖርም ምናምን ብላን ማለት ስሌቭ ትሬድ የሚባል ነገር አይኖርም ብለው አውጀው ነበረ። ግን ያ ነገር እውነት አልነበረ። ውስጥ ላይ በጣም ብዙ ችግር ነበርና አፍተር ላይብሬሽን ጣሊያንን ካስወጣናት በኋላ ኢምፔሪየር እንደገና አናዘር ዲክሪ በ1942 ላይ አቦሊሽንግ ኤኒ ፎርም ኦፍ ስሌቨሪ ኤንድ ኢንስቲትዩሽን ኦፍ ስሌቨሪ እንዲዘጋ ተደረገ ማለት ነው በ1942። and the last part is manufacturing እንግዲህ ከፖስት አድዋ በኋላ ብዙ ነገሮች ተፈጥረዋል። እንግዲህ ብዙ የውጭ ሀገራት ሰዎች የመጡ ስለነበረ ብዙ ነገር ተፈጥሮ ነበረ። the opening of legations in post adwa period was followed by the coming of many expatriates አሁን ለምሳሌ በዛን ሰዓት ሊጌሽን ተከፍቶ ነበረ። ከአድዋ በኋላ ብዙ ሀገራት መጥተው ኢትዮጵያ ውስጥ ያደረግነውን ነገር እንዲያዩት ድላችን እንዲያዩ ተደርጎ ሊጌሽን ተከፍቶ ነበርና who coming to skill አንዳንዶቹ ስኪላቸውን ይዘው ነበር የሚመጡት። አንዳንዶቹ ደግሞ became agent of introduction of modern manufacturing እና የሆነ ማኒፋክቸሪንግ ሳይት እንዲከፈት ኤጀንት ሆነው ያገለግሉን ነበር። ለምሳሌ አርሜኒያን፣ ግሪክስ፣ ኢታሊያንስ ራሱ ኢንዲያንስ brought entrepreneurial capacity to develop local manufacturing industries። ስለዚህ ኢትዮጵያ ውስጥ ሎካል እንዲከፈት ረድተውናል ማለት ነው እነዚህ ሀገራት ያዟቸው። among this ሆለታ ግሬን ሚል ሆለታ ያለ የወፍጮ ቤት አለ። መጸዋ ሳልት ፕሮሰሲንግ መጸዋ ውስጥ ያለ የሳልት ፕሮሰሲንግ were set up in 1904 ያዙት ፋይናላሊ ሊመጣ ስለሚችል ሆለታ ግሬን ሚል በ1896 መጸዋ ሳልት ደግሞ በ1902 ተከፈቱ ማለት ነው። about 25 factories were established in Addis Ababa, ድሬዳዋ፣ አስመራ፣ መጸዋ up to 1927 እነዚህ አራቱ ሀገራት ወደ 25 በላይ ፋክተሪዎችን አግኝተው ነበር። this included cement factory የሲሚንቶ ፋብሪካዎች፣ wood clay workshop፣ tanneries እንደገና የሌዘር፣ የሳሙና፣ edible oil plants እነዚህ የዘይት ማኒፋክቸሪንጎች፣ አሚኒሽን ፋክተሪ፣ የጦር መሳሪያ ፋክተሪዎች፣ ብሪወሪስ እነዚህ የቢራ ፋክተሪዎች፣ ቶባኮ ፕሮሰሲንግ የቶባኮ ግሬን ሚልስ ቅድም እንዳልኩት የእህል መፍጫዎች እና ደግሞ ሌላኛው በጣም የሚጠቀሰው ምንድነው አርቲስቲክ ፕሪንቲንግ ፕሬስ ማለትም እነዚህ አሁን መጽሐፍ ምናምን ፕሪንት የሚደረግበት ጋዜጣዎች ምናምን ፕሪንት የሚደረገው እና ሌላ ደግሞ አምቦ ሚነራል ዋተር ፕላንት were established before the Italian occupation ኢጣሊያ መጀመሪያውኑ ሳይመጡ እነዚህ ሁለቱ ተፈጥሮ ነበረ። አምቦ ውሃ ምንለው ይሄ ለመጀመሪያ ጊዜ ተፈጠረው በዚህ ሰዓት ነው ማለት ነው። more than 10 manufacturing industries were set up after 1928 እና ደግሞ ከዛ በኋላ በ1928 በኋላ ማለትም
እነዚህ አዲስ አበባ፣ ድሬዳዋ፣ አስመራ፣ ምጽዋ ከ1927 ላይ ከ25 ፋክትሪ በላይ ካገኙ በኋላ ሌላኛው 10 ተጨመረ ማለት ነው። ኢንክሉዲንግ ዱሪንግ ዘ ሾርት ሊቭ ኢታሊያን እንደገና ደግሞ ለሆነ ያህል ጊዜ ኢጣሊያን እኛን ወራ ነበር የወጣችው እንደምታውቁት ዳይሬክትሊ በአንድ ጊዜ አልወጣችም እና በዛን ሰዓት ራሱ የተፈጠሩ ከነዚህ ከ10 ማኒፋክቸሪንግ ውስጥ ይካተታሉ ማለት ነው። እና በቀጣዩ ደግሞ አርባናይዜሽን እናያለን ማለት ነው። ትንሽ ቪዲዮ እንዳይበዛልን እዚህ እናቆማለን ማለት ነው። ቪዲዮ ከተመቻችሁ ላይክ እና ኮሜንት አድርጎ ቀጣይ ፓርት እያላችሁ እንቀጥላለን ማለት ነው። አመሰግናለሁ። ዲስ ኢዝ ዘ ኤንድ